ዲጂታል ነጋሪት። ሰላም አድማጮቻችን እንደምን ሰንብታችኋል? ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ህግና ህግ ነክ የሆኑ ጉዳዮች የሚተላለፉበት ሳምንታዊ ፕሮግራም ነው። እንግዲህ ዛሬም በተለመደው ሰዓታችን ተገኝተናል። ዛሬ አብረናችሁ የምንቆየው ከኮቨናንት አብ የጥብቅና ድርጅት እኔ ጠበቃ ፍቃዱ አንዳርጌ እንዲሁም ደግሞ ቴክኒሻናችን ሄኖክ አብሮናል። እንግዲህ ቀደም ሲል በነበረው ባለፉት 3 ሳምንታት ከኮንስትራክሽን ህግና ውል ጋር በተገናኘ ሰፊ የሆኑ ትምህርታዊ መረጃዎችን እያስተላለፍንላችሁ ቆይተናል። እንግዲህ አድማጮቻችንም ግልጽ ለማድረግ ኮንስትራክሽን ዘርፍ በጣም እንደ ሀገር ብዙ ገንዘብ የሚተላለፍበት ብዙ ገንዘብ የሚንቀሳቀስበትና ብዙ ተሳታፊዎች ያሉበት ስራ ተቋራጮች፣ ፋይናንስ ተቋሞች እንዲሁም ደግሞ አማካሪዎች የሚሳተፉበት ዘርፍ ነው። በዚህ ዘርፍ እንግዲህ እንደሚታወቀው በቢሊዮን ገንዘቦች ይንቀሳቀሳል። በኮንስትራክሽን ዘርፍም ደግሞ እንደ ጥንካሬም እንደ ድክመት የሚነሱ ብዙ ጉዳዮች አሉ። በዋናነት ደግሞ ኮንስትራክሽን ዘርፉ ደግሞ ያለ ህግና ያለ ውል አይመራም። በህግ ደግሞ ሲመራ ደግሞ ህጉ እንዴት ነው የሚዳኘው የሚለውን ነገር በተመለከተ መመልከት የሚያስፈልጋል። ይህንን መነሻ በማድረግ በዋናነት እንግዲህ በኮንስትራክሽን ዘርፍ ላለፉት 40 ዓመታት በማማከርና በማስተማር የቆዩት አቶ ዘውዱ ተፈራ ወርቄ ከኛ ጋር ባለፈው 3 ሳምንቶች ቆይተዋል። አሁንም 4ኛ ሳምንታችን ውይይታችን እንቀጥላለን። እንግዲህ አቶ ዘውዱ እንኳን በሰላም መጡ። እንኳን ያው እንግዲህ እንደሚታወቀው ዛሬ 4ኛ ሳምንታችን ነው። የተነሳው ሀሳብ በጣም ሰፊ ሀሳብ ነው። እንዲሁም ሀሳቡ ቁንጽል ብሎ ከሚተላለፍ በጣም በዝርዝርና በስፋት ምክንያቱም ይሄ ለነገ ለትውልድ የሚቀመጥ ነገር ነውና የሚቀዳ ሪከርድ የሚደረግ ነገር ነውና ዘርፉ ላይ የሚያሉ ችግሮችንም ከማንሳትም አንጻር ሰፊ ሀሳቦችን ያነሳን ቆይተናል። እርስዎ ደግሞ በዚህ ዘርፍ ላለፉት 40 ዓመታት በማማከር በማስተማር ቆይተዋል። የራስዎትም ደግሞ ቢያንስ የዘርፉ ላይ ያሉ ችግሮችን ይፈታል ያሉትን የራስዎትን ፎርሙላ አዘጋጅተዋል። እሱም በተመለከተ እንግዲህ ወደ መጨረሻ የምናቀርባቸው ነገሮች እንዳሉ ነው። በዋናነት ግን ይሄ የእርስዎን ፎርሙላ ሆነ ዘርፉ የቆመበት ዋና መሰረታዊ ሀሳቦችን እያልን ወደ 7 ነጥቦችን አንስተው ያው የተወያየን ነበር። በባለፈው ሳምንት በነበረን ውይይትም በኮንስትራክሽን ዘርፉ ላይ ተፈጻሚነት ያላቸውን የህግ ሰነዶች ለመመልከት ነው ጀምረን የነበረው። በዋናነት ከነበረን ሰዓትም አንጻር የተቋረጠው ስለ ፊዲክ እያወሩ ነበርና እስኪ አሁንም ውይይታችን እንቀጥል። ሲያቱ ዘውዱ በዚህ ዘርፍ። እሺ፣ አመሰግናለሁ። እንግዲህ ዴሊቨሪ ሲስተም ከተለየ በኋላ ወደ ኮንትራት ነው የምንሄደው። ኮንትራትን አይተናል። ኮንትራት ደግሞ ብቻውን አይቆምም ስላልን ህግ ያስፈልገዋል። ያ ህግ ደግሞ ዝም ብሎ አይደለም፣ የራሱ ሲስተም አለው። ባለፈው የጀመርነው ሊጋል ሲስተም የሚለውን ኮንሰፕት ነበር እና በሱ ስር 4 ጉዳዮች እንዳሉ አይተናል። እንግዲህ የመጀመሪያው ራሱ ሊጋል ሲስተም ራሱ ምን ማለት ነው የሚለውን ማየት ይፈልጋል። እቺ ያዟቸው ሁለተኛው ሊጋል ፍሬምወርክ ነው። እንግዲህ ሊጋል ሲስተሙን ካወቅን ሊጋል ፍሬምወርኩን ደግሞ ማወቅ አለብን። ሁለቱን ካወቅን በኋላ ኮንትራቱን የሚገዛው ህግ የቱ ነው የሚለውንም መወሰን አለብን። አራተኛ ደግሞ አንድ ኮንስትራክሽን ኮንትራት የሚገዛበት ህግ የማይታወቅ ሲሆን ምን ይከተላል የሚለውን ደግሞ በተለይ ፕራይቬት ኢንተርናሽናል ሎ ፐርስፔክቲቭ የሚታይ ነው የሚሆነው። ሊጋል ሲስተም ባለፈው ሳምንት እንዳየነው ያው በጣም ብዙ ነው፣ ግን ከዚህ ከኢንዱስትሪው ጋር ብዙ ጊዜ የሚገናኘው የኮመን ሎ ሊጋል ሲስተም እንግሊዝ ያዳበረችው በሷ ስር የነበሩ ድሮ አሁንም አብረው በትብብር የሚሰሩ ኮመንዌልዝ የሚባሉ ሀገሮች በአብዛኛው የሚከተሉት ነው ብለናል። ኢትዮጵያ ሜንሊ የኮንቲኔንታል ወይንም ሲቪል ሎ ሊጋል ሲስተም ይሄ ከሮማን ሎ ጋር ግንኙነት ያለውን እንደምትከተል ይታወቃል። ሜንሊ የተባለው እንግዲህ የኛ ህግ ምንጭ ፓርላማ ቢሆንም ቅርብ ጊዜ በተለይ ከ1997 እንደ አውሮፓ አቆጣጠር ጀምሮ የሰበር ውሳኔዎች ትርጉም የተሰጣቸው አስገዳጅ ውሳኔ
ተደርገው እንደ ህግ ስለሚወሰዱ እሱንም ስለሚጨምር ሜይሊ የተባለው በዛ ነው። አንዳንዶቹ ህጎቻችንም የኮመን ሎው ሊጋል ኮንሰፕት እንዳላቸው አይ ቲንክ ትምህርት ቤትም የሚታወቅ ይመስለኛል። ስለዚህ እኛ የምንከተለው ሲቪል ሎው ሊጋል ሲስተም ነው ኢትዮጵያ። ነገር ግን ባለፈው እንደጀመርኩት ፊዲክ የሚባለው የሀገር ውስጥ ዴቨሎፕ የተደረጉ ስታንዳርድ ኮንትራክቶችን በማንጠቀም ጊዜ ፒፒኤ ፐብሊክ ፕሮኩርመንት አውቶሪቲ የተባለው ጋይድላይን አለውና ፒፒኤ ስራ ላይ በማይውልበት ጊዜ ወይንም በማትጠቀሙበት ጊዜ ወደ ፊዲክ ሂዱ የሚል ናሽናል ዲሬክሽን ስላለ ወደ ፊዲክ ነው ብዙ ጊዜ የምንሄደውና ፒፒኤ ማለት መንግስት ዳግዥ ኤጀንሲ ፐብሊክ ፕሮኩርመንት አውቶሪቲ በገንዘብ ሚኒስቴር ስር ስታንዳርድ ኮንትራክቶችን ለኮንስትራክሽንም ለሰርቪስም ለሰፕላይም የሚያዘጋጀው መስሪያ ቤት ማለት ነው። ከ2005 ጀምሮ ስራ ላይ ያለ ነው። ወደ ፊዲክ ሂዱ ነው የሚለው። እንግዲህ ፊዲክ ጋር ስንሄድ በነገራችን ላይ ኢትዮጵያ ከ1959 ከሲቪል ኮድ መታወጃ አንድ አመት በፊት ጀምሮ ፊዲክን ትጠቀማለች። የመጀመሪያው ፊዲክ ስታንዳርድ ኮንትራክት በ1957 ነው የወጣውና በ1957 ፊዲክ ያንን ሲያወጣ እንደ መነሻ አድርጎ የወሰደው በ1945 እንግሊዝ ሀገር የሚገኘው የኢንስቲትዩት ኦፍ ሲቪል ኢንጂነርስ የሚባለው የባለሙያዎች ድርጅት ለዩኬ ሎካል ኮንስትራክሽን ማርኬት ያዘጋጀውን ስታንዳርድ ኮንትራክት ነበር። እሱ ብዙ ጊዜ ለሲቪል ኮንስትራክሽን ወይንም ለመንገድ ለምናምን ለምንለው የምናውለው ነው። ስለዚህ ቀጥታ እንዳለ ነው ኮንሰፕቶቹ ምኖቹ መሰረታቸው ስራቸው ከኮመን ሎው ሊጋል ሲስተም ጋር የተገናኘ መሆኑን በዚህ ዘርፍ ላይ ያሉ ባለሙያዎች ሊያውቁ ይገባል። ቢኮዝ የኮመን ሎው ሊጋል ሲስተም ኮንሰፕቶችና ሲቪል ሎው ሊጋል ሲስተም ኮንሰፕቶቹ ቃሎቹ አንድም ቢሆኑ የኢንተርፕሪቴሽን አፕሊኬሽን ላይ በጣም ስለሚለይ ይሄን ጥንቃቄ እንዲያደርጉ ነው። ሁለተኛው ብዙ ጊዜ በኮንስትራክሽን ማኔጅመንት የሚማሩ ኢንጂነሮችም ሆነ ሎየሮች በነገራችን ላይ ኮንስትራክሽን ሎ ብዙ ሀገር አይሰጥም። አንዱ የሚሰጠው እንግሊዝ ሀገር ነው። እዛ ሄደው የተማሩ ኢትዮጵያውያኖች አሉ። ስለዚህ ግልጽ ነው እንግሊዝ ሀገር ስትማሩ ወይም ስንማር ያው ኮመን ሎው ሊጋል ሲስተምን መሰረት አድርገን እንደምንማር መታወቅ አለበት። ስለዚህ ሊትሬቸሮቹ በብዛት እና ስታንዳርድ ኮንትራክቶቹ በብዛት ከኮመን ሎው ሊጋል ሲስተም አኳያ የተቃኙ ስለሆኑ እኛ ቀጥታ ያንን ኢንተርፕሪቴሽን ለኛም ሀገር በተለይ ሲቪል ሎው ሊጋል ሲስተም ላይ የተመሰረተ ሀገር እንዳለ ለመውሰድ ትንሽ ጥንቃቄ ይፈልጋል። ቢኮዝ የነኚህ ጁሪስፕሩደንሱ ዴቨሎፕ ያደረገበት አቅጣጫና ሲቪል ሎው ዴቨሎፕ ያደረገበት አቅጣጫ ስለሚለይ ጥንቃቄ ይፈልጋል። ኦፍ ኮርስ ወደፊት ሁሉም ህጎች ወደ ኢንቲግሬሽን ወደ አንድ አካባቢ ይመጣሉ የሚለው ዲቨሎፕመንት እንደተጠበቀ ሆኖ ማለት ነው። ስለዚህ እሱ ጥንቃቄ እንደሚፈልግ ታሳቢ መደረግ አለበት። ፊዲክ በ1999 ዓመተ ምህረት በተለይ ኒው ሬድ ቡክ ኒው የሎ ቡክ እያለ ያወጣቸው ከኮመን ሎው ሊጋል ሲስተም ከሲቪል ሎው ሊጋል ሲስተምም ነፃ ሆኜ ነው ያዘጋጀኋቸው ነው የሚለው። እንግዲህ እሱ ስታንዳርድ ኮንትራክቶቹን በማየት አፕሊኬሽናቸውን በማየት መረዳት የሚገባ ይመስለኛል። ስለዚህ ከ1957 እስከ 1987 እንደ አውሮፓ አቆጣጠር ፊዲክ ያወጣቸው ስታንዳርድ ኮንስትራክሽን ኮንትራክቶች ሙሉ ለሙሉ በኮመን ሎው ሊጋል ሲስተም ላይ የተመሰረቱ ስለሆኑ አረዳድ ላይ በጣም ጥንቃቄ እንደሚያስፈልግ ነው። መጨረሻ ሳምንት የተናገርኩት የኛ ኮንስትራክሽን ካምፓኒዎች የኢትዮጵያ ኮንሰልቲንግ ፈርም ውጭ ሀገር ሄደው የኮንስትራክሽን ቢዝነስ በሚሰሩበት ጊዜ ሊጋል ሲስተሙን ማወቅ አለባቸው። የት ሀገር ሄደው ምን አይነት ሊጋል ሲስተም እንደሚከተል አውቀው ሎካል ሊጋል አድቫይስ መውሰድ አለባቸው። ቢኮዝ ከሪስክ አሰስመንት ጋር ስለሚገናኝ ማለት ነው። ሁለተኛው በሊጋል ሲስተም ውስጥ የሚኖረው ሊጋል ፍሬምወርክ ነው። አንድ ሀገር ወይ የፌዴራል ሲስተም ወይ የዩኒተሪ ሲስተም ስለሚኖረው እንግዲህ ዩኒተሪ ከሆነ አንድ ወጥ ህግ ነው የሚሆነው። ፌዴራል ከሆነ ግን የፌዴራል ህጎች ይኖራሉ፣ የክልል ህጎች ይኖራሉ፣ የሎካል ህጎች ይኖራሉ። በተለይ አሁን የአዲስ አበባና የድሬዳዋ ህጎች በጣም ብዙ ናቸውና የት ጋር ምን ፕሮጀክት ነው የሚሰራው በየትኛው ህግ ይገዛል የሚለውን ከማወቃችን በፊት የሀገሩ ሊጋል ፍሬምወርክ ምንድነው
የሚለውን ነገር ማወቅ ያስፈልጋል። ቢኮዝ ኮምፕሌክሲቲው ይጨምራል ፌዴራል በሚሆንበት ጊዜ። በተለይ መንገድ ፕሮጀክቶች በጣም ሰፊ ቦታ አቋርጠው ስለሚሄዱ በየትኛው ህግ ነው የሚገዙት? የፌዴራል ስለሆነ በፌዴራል ህግ ብቻ ነው የሚገዙት ወይስ አቋርጠው የሚሄዷቸው የሚነኳቸው ክልሎችን በተመለከተ ያሉ ህጎችስ አፕላይድ ይሆናሉ የሚለው ሎየሩ በደንብ ማየት ይኖርበታል። በተለይ ከፐርሚት ጋር በተገናኘ ሰዎች ጋር ሪሰትልመንት እንደዚህ ጉዳዮች በተገናኙ ጊዜ ከኢንቫይሮንመንት ጋር በተገናኘ በጣም ጥንቃቄ ይፈልጋል። ስለዚህ ፌዴራል ነው ዩኒተሪ ነው ህጉ የሚለውን በደንብ ማወቅ ይፈልጋል። ሶስተኛ ይሄን ሁሉ ለየን ኮንትራቱ በየትኛው ህግ ነው የሚገዛው የሚለውንም ለይተን መሄድ አለብን። በኋላ ክሌም ወይ ዲስፒዩት በሚነሳበት ጊዜ ኮንትራቱንም ህጉንም መሰረት አድርገን ኢንተርፕሪቴሽን ስለምንሰጥ መብት ስለምናቋቁም ግዴታውን ስለምንጥል ጥንቃቄ ማድረግ ያስፈልጋል። ፒፒኤ ቀደም ያልኳችሁ አሁን ስራ ላይ ያለው 2011 ክሎስ 8 ላይ ማየት ብትችሉ በሌላ አኳኋን ስምምነት ካልተደረሰ በስተቀር ይሄ ውል በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህግ ይገዛል ይላል። ኦኬ የሀገሩ ህግ ልክ ነው፣ ግን ስፔሻል ኮንዲሽን ላይ ሄደን ምናልባት በሌላ ሀገር ህግ ምናልባት የሚመጡ ሰፕላይ የሚሆኑ ትራንዚት ሀገሮችን የመነሻ ሀገሮችን ህጎችም ታሳቢ ማድረግ እንዳለብን እንድንጠነቀቅ ነው። ሌላ ከገንዘብ ምንጭ ጋር በተገናኘ ምናልባት የሌላ ሀገር ህግ ይሄን ፕሮጀክት በሚመለከት ገቨርን ያደርግ እንደሆነ ታሳቢ ማድረግ ይኖርብናል። ሶስተኛው ከዚህ ጋር አብረን ማየት የሚኖርብን የአንድ ህግ በተለይ ፊዲክን በምንመለከትበት ጊዜ 3 የህግ ኤሪያዎችን ያነሳል። አንደኛ the law of the country ነው የሚለው ፕሮጀክቱ የሚሰራበት ወይም አብዛኛው የፕሮጀክት ነገር የሚከናወንበት አገር ብሎ ዲፋይን ያደርገዋል። ሁለተኛ የሌሎች ሀገሮች other jurisdictions ነው የሚለው እሱን ማየት ይፈልጋል እንደየፕሮጀክቱ። ሶስተኛው ደግሞ አግባብነት ያላቸው የፐብሊክ ኢንተርናሽናል ህጎች ተፈጻሚነት ሊኖራቸው እንደሚችል ታሳቢ ያደርጋል። ስለዚህ በኋላ መብት ስንጠይቅ ግዴታ በምንጠይቅበት ጊዜ ኮንትራቱ ብቻውን እንደማይቆም ተምረናል። ህግም አለው ብለናል። ግን የቱ ህግ የሚለውን ለይቶ መሄዱ በጣም አስፈላጊ ነገር ነው። አራተኛውና የመጨረሻው ሊጋል ሲስተም ላይ የምናነሳው ስፔሲፊክ የሆነ ህግ አንድን ኮንስትራክሽን ኮንትራክት ገቨርን እንደሚያደርግ ስምምነት በሌለ ጊዜ ምን አይነት ሁኔታ ይፈጠራል የሚለውንም ማየት ያስፈልጋል። ኦፍ ኮርስ ፒፒኤ ክሎዝ 8 ላይ ይሄ ሁኔታ እንዳይፈጠር በር ዘግቷል፣ መኖርም አለበት። ግን አንዳንድ ጊዜ ፎሪን ኤሌመንት ያለው በሚሆንበት ጊዜ የፕራይቬት ኢንተርናሽናል ህግ በተለይ ከዚህ ከጁሪስዲክሽን ከፍርድ ቤት ስልጣንና ከመሳሰሉት አኳያ የትኛው ህግ ነው ተፈጻሚ የሚሆነው የሚለው ነገር ውስጥ እንዳንገባ አንድ የኮንስትራክሽን ኮንትራክት የሚገዛበትን ህግ በግልጽ አስፍሮ መነሳት በጣም ጥሩ ነው የሚሆነው። አለዛ የፕራይቬት ኢንተርናሽናል የምንለው ኢትዮጵያ ገና የላትም የህግ አይ ቲንክ ያላት አልመሰለኝም። ይወጣል የሚባል ነገር አለ። ብዙ ሀገሮች አላቸው፣ እኛ የለንም። ወደዛ ህግ የምንሄደው ግን በተለይ ፎሪን ኤሌመንት አንድ ኮንትራክት ፎሪን ኤሌመንት ኖሮት በየትኛው ሰብጀክት ሰው ሀገር ህግ ይገዛ የሚል ጥያቄ በሚመጣበት ጊዜ አድሬስ የምናደርገው ይሆናል። እንግዲህ ሊጋል ሲስተም ላይ እቺን ካየን በኋላ ላይም ስለምንመጣ ቀጥታ ወደ ፐርሰን ሪሌትድ ሲስተም ወደ ተባለው እንሄዳለን። እስኪ አቶ ዘውዱ ምናልባት ሊጋል ሲስተም ላይ በኋላ ተፈጻሚ አሁን በተለያኛ ሀገር ጋር በተገናኘ የትኞቹ ህጎች ናቸው ኮንስትራክሽን ገቨርን የሚያደርጉት ነገር የሚሉትን አሁን አንስተናቸው እንለፍ ወይስ በኋላ ብናነሳቸው ይሻላል? ብዙ ናቸው። እኔም ዝርዝሬ አልጨርሰውም። ግን በዋናነት ኮንስትራክሽን ዘርፍ ላይ ተፈጻሚነት ያላቸው ሁለት ጥያቄ፣ አንድ ይሄንን፣ ሁለተኛ ደግሞ እነዚህ ስታንዳርድ ኦፍ ኮንትራክቶች አሉ። የነዚህ ውሎች ስታተሳቸው ምንድነው? አሁን አንዳንድ ውሳኔዎች ላይ እናያለን። አሁን ፒፒኤን የመንግስት ግዢ ኤጀንሲ ነው ያወጣው የውል ሰነዶች ናቸውና እነዛን ሰነዶች እንግዲህ ተዋዋይ ወገኖች የውላቸው አካል ሲያደርጓቸው ነው የሚገደዱበትና ግን አንዳንዴ ተዋዋዮች የውላቸው አካል ሳያደርጉትም
እንደ ህግ እየተጠቀሱ የሚሰራበት ሁኔታ አንዳንድ ፍርድ ቤቶች ላይ የሚታይ ነገር ስላሉና የነዚህ የሁሉ ሁኔታዎች ስታንዳርዶቹ ስታተስ ምንድነው? ሁለተኛ ደግሞ እንደ በዋናነት መሰረታዊ የሚባሉት የኛ ኮንስትራክሽን ላይ ተፈጻሚነት ያላቸው ህጎች ነው ተመለከተ። ስታንዳርድ ኮንትራት እንግዲህ ተዋይ ወገኖች ለመስማማት ፈቃደኛ ሆነው ከተገኙ ወደ ኮንትራክቹዋል ኦብሊጌሽን ለመፍጠር የሚችሉ ድራፍት ሰነዶች ናቸው። በራሳቸው ህጎች አይደሉም። የመንግስት ፕሮክርመንት ወይም ፕሮጀክት በሚሆንበት ጊዜ ጥብቅ ነው፣ ግን ያው የኮንትራክቲንግ ፖሊሲ ነው የሚነግረን እንጂ ህግ አይደለም። ካልተፈራረሙበት በስተቀር ውልም አይሆንም እንኳን ህግ ማለት ነው። ይሄ በጣም ግልጽ መሆን ብዙ ጊዜ ይነሳል አንዳንድ ቦታ ላይ በፒፒኤ ህግ መሰረት በፊዲክ ህግ መሰረት የሚል አንዳንድ አርጊመንቶችም በመጻጻፍ ላይ ማያለው። ይሄ ስህተት ነው። ስታንዳርድ ኮንትራት ድራፍት ኮንትራት ነው። ፓርቲዎቹ መርጠው እኛ ለመረጥነው ዴሊቨሪ ሲስተም የሚስማማ ስታንዳርድ ኮንስትራክሽን ኮንትራት ነው ብለው ሲስማሙ ውል ይሆናል። ከዛ ውጪ ግን የህግ ስታተስ የለውም። ድራፍት ኮንትራት ነው፣ ግን አቬይላብል ነው ለአግባብነት ላለው ጉዳይ ልንፈጽመው ልንጠቀምበት የምንችለው በሚል ነው መውሰድ ያለብን። ተማሪዎችም እኔ በማስተምር ጊዜ ልክ አሁን ተፈቃዱ ያነሳውን ነገር ያነሳሉ። በፊዲክ ህግ መሰረት በፒፒ ህግ መሰረት ብለው ነው። ይሄ ስታንዳርድ ኮንትራት ነው፣ ስንፈራረም ውል ይሆናል። ከዛ ውጪ ያው እንደማንኛውም ረቂቅ ወረቀት ልናየው የሚገባ ነው። ፒፒኤን እርግጥ በተለይ የምናየው ተራ ስታንዳርድ ኮንትራት አይደለም። የመንግስትን ኮንትራክቲንግ ፖሊሲ ኮሚኒኬት የሚያደርግ መሆኑን ግን ታሳቢ ማድረግ ያስፈልጋል። ቢኮዝ በባህሪው ኮንትራክት ኦፍ አድሂዥን የሚባለው ኖ ባርጌን ሊያደርጉ የማይገባቸው በጣም ጥብቅ የሆኑ ነገሮች ስላሉት ባርጌን ኔጎሽየት ልናደርግ የምንችልባቸው ሁኔታዎች አነስተኛ ሊሆኑ ይችላሉ። ግን ረቂቅ ውል ነው እንጂ የህግ ስታተስ የለውም። የመንግስትን በተመለከተ ግን የፒፒኤ በተለይ የኮንትራክቲንግ የመንግስትን የኮንትራክቲንግ ፖሊሲ አቅጣጫ የሚያስይዝ ነው። ለምን ፕሮጀክቱን የሚያሰሩት ፐብሊክ ኢንስቲትዩሽንስ እንደፈለጋቸው ሊቀይሯቸው አይችሉ። በኋላ እንመጣበታለን። አሁን ፕራይስ አጀስትመንት የሚል አንድ ክሎዝ አለ፣ በጣም ሲሪየስ የሆነ ክሎዝ እና አንድ አመት ፕራይስ አጀስትመንት ክሎዝ አይሰራም። ፕሮጀክቱ ከ18 ወር በላይ በሚሆንበት ጊዜ ፕራይስ አጀስትመንት ይታያል ይላል። ይሄንን ዴይ ዋን ፕራይስ አጀስትመንት እናረጋለን ብለው ሊዋሉ አይችሉም። ቢኮዝ ኢትስ ገቨርንመንት ኮንትራክቲንግ ፖሊሲ ስለሆነ ማለት ነው። ወረቀቱ ግን ፒፒኤ ያዘጋጀው ስታንዳርድ ኮንትራት ግን ስታንዳርድ ኮንትራት ነው እንጂ የህግ ስታተስ የለውም በሚለው እንይዘው ጥሩ ነው። እስኪ እዚህ ላይ ግልጽ አድርገው እንዴት ተጨማሪ ብዙ ጊዜ በተለይ እንግዲህ የመንግስት ተቋሞች ውል በሚገቡበት ሰዓት የፒፒኤን ነው የሚጠቀሙት እና ያው እንግዲህ እንደሚታወቀው ኮንስትራክሽን ዘርፉ ላይ አንደኛው መሰረታዊ ችግር የሚባለው የሰነድ ዝግጅት ድክመት ወይም ደግሞ ፕሮ ዶክመንቴሽን ነውና ፒፒኤን ኢቭን የሆናቸው አካል ሲያደርጉት ክርክር ላይ ግን ለምሳሌ ፒፒኤን እየጠቀሱ ሲከራከሩ ይታያል። አሁን ያ ማለት መንግስትም ስለሆነ ብቻ የውሉ አካል ሳይሆን ፒፒኤን መጠቀም እንደተነሱ መከራከር ይቻላል እንዴ? ምክንያቱም የውሉ አካል ሳይሆን ማለት ነው። ያልተፈረመ የውል ሰነድ የውል አካል አይደለም፣ ግልጽ ነው። ቢኮዝ ኢትስ ባይንዲንግ ዊል ነው እንግዲህ በመሰረቱ አግሪመንትና በፈቃደኝነት አውቀው ፈቅደው የሚገቡት ውል ስለሆነ ውል ሲገቡ ፎርሙሌት ሲያደርጉ ኔጎሽየት ሲያደርጉ የውላቸው አካል አድርገው ዲክሌር አድርገው አሁን ጀነራል ኮንትራክት ሲሆን ዲክሌር ነው የሚያደርጉት፣ ሽፋኑ የውሉ አካል እንዲደረግ ይደረጋል። ግን ምንም ነገር ውል ሲገቡ ያንን ሳይጠቅሱ ቀርተው በኋላ የሚጠቅም ነገር ፒፒኤ ላይ ስላለ ያንን እንደ ህግ እየተጠቀሰ መሄድ ግን ፈጽሞ ትክክል ነው ብዬ አልወስድም። ህጎቹ በጣም ብዙ ናቸው። እንግዲህ በኋላ በየቦታው የምናያቸው ሆኖ እንግዲህ ከህገ መንግስቱ ጀምሮ ያሉ ሲቪል ኮድን፣ የኤክስፕሮፕሪዬሽን ህግ፣ የላይሰንሲንግ ህግ አሁን በኋላ ከሰው ጋር ማነሳው በጣም ብዙ ናቸው። የፋይናንስ ህጎች አሉ፣ የፕሮክርመንት ህጎች አሉ፣ የፕሮጀክት ገቨርናንስ ህጎች አሉ፣ መንግስት ያወጣቸው በኋላ የምናያቸው በጣም ብዙ ናቸውና ምናልባት በየቦታው ሲነሱ አግባብነት ያላቸውን ህጎች ጠቀስ ስለማድረግ በዛ መልክ ኢንዴክስ እያደረግን ካልሄድን በስተቀር እኔም ዘርዝሬ አልጨርሰውም።
እሺ መልካም ወደ ቀጣዩ ሀሳባችን እንሂድ። እንግዲህ ስንተኛው ነጥብ ላይ ነው አሁን የምናለው ማለት ነው? ስለ ፐርሰን በኮንስትራክሽን ዘርፍ ውስጥ ስለሚኖሩና ተሳታፊም ስለሚሆኑት ሰዎችና እንግዲህ ተፈጥሮ ሰውም ሆነ ህጋዊ ሰውነት ያለው ሰው ሊሆን ይችላል። ስለሱ ጉዳይ ነው አንደኛው ኤሌመንት አድርገው ፎርሙላው ላይ ያመጡት እሱ ስለሆነ ልክ ነው። ፎርሙላው ላይ ፒ በሚል ነው የተወከለው። ፐርሰን የሚለውን ነገር እንዲወክል ነው። እንግዲህ ፎርሙላው ላይ የታችሁት ከሆነ ፒ ከኬ ከኮንትራት ሲስተም ጋር አለ። ለምን ኮንትራት የሚገቡ ሰዎች ናቸው። ፒ ከኤል ጋር አለ፣ ህግ። ለምን ህግ ግዴታ የሚጥለው ሰዎች ላይ ነው የሚለውን በጣም መሰረታዊ ሀሳብ ይዞ ስለሚነሳ ከኮንትራት ሲስተም አጠገብ ኬ አጠገብ ፒ አለ፣ ከህግ አጠገብ ኤል ጋር ፒ አለ ማለት ነው። በጣም መሰረታዊ ይሄ ነው። ሰዎች በህግ ሁለት አይነት ናቸው። ቤዚካሊ የተፈጥሮ ሰዎች አሉ፣ ኢንስቲትዩሽንስ አሉ። እንግዲህ ይሄ በቀደም ስንማር ወይንም ዲስከስ ስናደርግ 3 አይነት ስቴክሆልደሮች አሉ ብለናል። እንግዲህ እነሱን ኤክስፕሌን ለማድረግ ይሄ ፒ የሚባለው ኮንሰፕት በጣም ኢምፖርታንት ነው። እንግዲህ ፕሮጀክት እንዲሰራላቸው የሚፈልጉ ያልናቸው ስቴክሆልደሮች ዲማንድ ሳይድ ላይ ያሉ ስቴክሆልደሮች ኢምፕሎየር የምንላቸው ሰዎች ናቸው። ኢንስቲትዩሽንስ ወይም የተፈጥሮ ሰዎች ሊሆኑ ይችላሉ። ኢንቨስተርስ የምንላቸው፣ ፕሮጀክት ባለቤት የምንላቸው፣ ክላይንት የምንላቸው፣ ኢምፕሎየር የምንላቸው እነኚህ ሰዎች ናቸው። ኮንትራት አለ ሰው ምንም እንግዲህ በቀደም ኮንትራትን ዲፋይን ስናደርግ የፍትሐብሔር ህግ ቁጥር 1675ን ስናየው ኮንትራት ኢዝ አን አግሪመንት ቢትዊን 2 or more persons ብሎ ነው የሚነሳውና ይሄም ፎርሙላው ላይ ፒ የመጣው ኮንትራት በሰዎች መካከል የሚደረግ መሆኑን በጣም ግልጽ አድርጎ ለመሄድ ነው። ህግም ጋር ያው በኋላ እንደምናየው ሰዎች አሉ የሚለውን ነገር ያሳያል። ስለዚህ በየስቴክሆልደሮቹ አኳያ ስናያቸው ዲማንድ ላይ የምናያቸው ኤምፕሎየር፣ ኮንትራክተር የምንላቸው ሰዎች ናቸው። እንግዲህ ኤምፕሎየር 4 አይነት ሊሆን ይችላል። ይሄ የፕሮጀክት ቢልዲንግ ወይም ሌላ አይነት ፕሮጀክት እንዲሰራላቸው የሚፈልጉ ዲማንድ ሳይድ ላይ ያሉት ሰዎች 4 አይነት ሊሆኑ ይችላሉ። አንደኛ ፐብሊክ ኢንስቲትዩሽንስ ናቸው። ሁለተኛ ኮርፖሬት ኤንቲቲስ ናቸው። ሶስተኛ ቮለንተሪ ኦርጋናይዜሽንስ ናቸው። አራተኛ ኢንዲቪጁዋልስ ናቸው። እንግዲህ ኢንዲቪጁዋልስ ናሽናል እና ነን ናሽናል ብለን ኢንዲቪጁዋሎችን የምንለይበት ማለት ነው። ፐብሊክ ኢንስቲትዩሽንስ 2 አይነት ሊሆኑ ይችላሉ። አንደኛ ዶሜስቲክ፣ ሁለተኛ ደግሞ ኢንተርናሽናል። ለምን እዚህ ኢትዮጵያ ውስጥ ተግባር ኖሯቸው ተፈቅዶላቸው መጥተው ስራ እንዲሰሩ የሆነ ስራ እንዲሰሩ በመንግስት እውቅና ተሰጥቷቸው ስታብሊሽ ያደረጉ ኢንስቲትዩሽንስ ሊኖሩ ይችላሉ። ዶሜስቲክ ኢንስቲትዩሽንስ ብለን የምንወስደው እንግዲህ ከመንግስት ኮንሰፕት ጋር ይገናኛል። መንግስት ሰው ነው ብሎ ነው ሲቪል ኮድ የሚነግረን። እርግጥ ስቴት በዶሜስቲክ ህግም በኢንተርናሽናል ህግም የሊጋል ስታተስ የሚሰጠው ነው። እሱን ተከትለው የሚመጡ እንግዲህ ስቴትን መጨበጥ መዳበስ አይቻልም፣ መዳሰስ አይቻልም። ራሱን ሪፍሌክት የሚያደርገው በኦርጋኖቹ አማካይነት ነው። እንግዲህ ሌጂስሌቲቭ፣ ኤግዚኪዩቲቭ ኦር ጁዲሺየሪ የምንላቸው ማለት ነው። ስለዚህ በዚህ አኳያ ፓርላማ ሰው ነው። አሁን የፓርላማውን ህንጻ ሪኖቬት ማድረግ እፈልጋለሁ ካለ ፓርላማ ውል መግባት ይችላል። ዘ ጁዲሺየሪ ፍርድ ቤት ሰው ነው፣ ኦርጋን የመንግስት ኦርጋን ስለሆነ ማለት ነው። ስለዚህ ቢልዲንግ ለማሰራት ሪኖቬት ለማድረግ ወይም ሌላ ተዛማጅ ስራዎች ለማሰራት ኮንትራት ይገባል ማለት ነው። እንደማንኛው ግን ይሄ ሊጋል ፊክሽን የተሰጠው ስለሆነ ማለት ነው። ኤግዚኪዩቲቭ ያው በጣም ሰፊ ነው። እንግዲህ አብዛኞቹን ኮንስትራክሽን ኮንትራክት ላይ የምናገኛቸው ፐብሊክ ኢንስቲትዩሽንስ ፐብሊክ ቦዲ ተብለው በጀት ተመድቦላቸው ምናምን እያለ ፒፒኤም ሆነ የመንግስት የፕሮኩርመንት ህግ አድሬስ የሚያደርጋቸው ማለት ነው። እንግዲህ ሚኒስትሪ፣ ኮሚሽን፣ ኦቶሪቲ ምናምን የምንላቸው ፐብሊክ ኢንስቲትዩሽንስ ናቸው። እነኚህ ሰው ናቸው። እንግዲህ እነኚህ ወይ በአዋጅ ወይ በህገ መንግስት ወይ በአዋጅ ወይ በሬጉሌሽን
የህግ ሰውነት ኖሯቸው እንዲቋቋሙ የሚደረጉ ናቸው። እንግዲህ ፒ ላይ የኔ ኢንትረስት with whom to deal ነው፣ ከማን ጋር ነው የምንገባው የሚለው ነገር ክሊር ሆኖ ነው መሄድ ያለበት። በተለይ ከኤግዚኪዩቲቭ ጋር የሚደረጉ ውሎች በየጊዜው ሪስትራክቸር በሚደረግበት ጊዜ የኮሚሽኑ ለኦቶሪቲው ለሚኒስትሪ እንደዚህ አይነት ነገር በሚኖርበት ጊዜ ከማን ጋር ነው መቀጠለው እንደ ኮንትራክተር ሲል የውርስ ህግ ኮንሰፕቶች ይመጣሉ። አሁን በሚያፈርሱ በሚያቋቁሙ በሚያዋህዱ ህጎች ጋር ሄዳችሁ ብታዩት ይሄ ስልጣንና ተግባር ለዚህ ተሰጥቷል፣ ሊያቢሊቲው ለዚህ ሄዷል ስለሚባል with whom to deal is very important። ስለዚህ የተጀመረው ፕሮጀክት ከአዲሱ መስሪያ ቤት ጋር ወይ ከተዋሃደው ወይ ከተቀላቀለው ወይ ከፈረሰውና በሌላ በአዲስ መልክ በተደረገ ይሄ በጣም ኢምፖርታንት ነው። ያው ከክልሎች ጋር አሁን ከክልሎች መከፋፈል ጋር በተገናኘ ይሄንን ግልጽ የሚያደርግ ህግ ከሌለ ፕሮጀክቱም ይቋረጣል፣ ኮንትራክተሩም ሰርቶ አልተከፈለኝም የሚለው ነገር ቢኖር ማላይ ክስ ሊያቀርብ እንደሚችልም ክሊር ስለማይሆን ይሄን ኮንሰፕት መያዝ ግን ማን ነው የተካው ታዲያ? ለምን የህግ ክፍተት መኖር ስለሌለበት ያንን ይዞ መሄድ ይቻላል። ኢንተርናሽናል ኢንስቲትዩሽንስ እንደ ኤዩ ኤምባሲዎች እና እንደ ኢሲኤ እንደዚህ የመሳሰሉት አሁን አንዳንድ ስራ በሚኖራቸው ጊዜ ውል ሊገቡ ይችላሉ። ለምን? በተቋቋሙባቸው ኮንቬንሽን ወይም ፕሮቶኮል ወይ ምናምን ሰው ተብለው ስለሚወሰዱ በኢንተርናሽናል ፐብሊክ ኢንተርናሽናል ኦርጋናይዜሽንስ ህግ መሰረት ማለት ነው። ሁለተኛ ኮርፖሬት ኤንቲቲስ ናቸው ሰው ተብለው እነኚህ የመንግስት ፐብሊክ ኢንተርፕራይዝ የምንላቸው አሁን ስቴት ኦውንድ ኢንተርፕራይዝ ተብለው በአዲሱ በ1333 ህግ መሰረት የተቋቋሙ አሉ። እነሱ ሰው ናቸው፣ ውል ይገባሉ። ስለዚህ ግዴታም መብትም ይኖራቸዋል ማለት ነው። ሌላ ፕራይቬት ይኖራሉ፣ ሼር ካምፓኒዎች፣ ፔሊሲዎች እነኚህም ሊመጡ ይችላሉ። የውጭ ካምፓኒዎችም ሊኖሩ ይችላሉ፣ የሀገር ውስጥም ሊኖሩ ይችላሉ፣ የግልም ሊኖር ይችላል፣ የመንግስትም ሊኖር ይችላል። እና ይሄ በኋላ ላይ በተለይ ውል በሚገባበት ጊዜ ስትሮንግ የሆነ የኔጎሽዬሽን እድል አለ የለም የሚለውንም ጭምር መልእክት ይዞ ስለሚመጣ ማለት ነው። ቮለንተሪ ኦርጋናይዜሽንስ ያው አሶሲዬሽንስ ምናምን እንደዚህ የሚባሉትን ሁሉ በአጋጣሚ ህንጻ ቢያሰሩ እንግዲህ የሀገር ውስጥ ከሆኑ የውጭ ደግሞ ምናልባት የእርዳታ ድርጅቶች ሆነው የሚመጡ በሚመለከተው አካል ጋር ሄደው ተመዝግበው የቺ ሬጂስትሬሽን እንትኗ የሊጋል ፐርሰናሊቲ ስለምትሰጣቸው ኮንትራክተሮች ለምሳሌ ውሃ ማጎልበት፣ መንገድ መስራት፣ የጤና ጣቢያ መስራት እንዲህ በሚባልበት ጊዜ ውል መግባት አለባቸው። ሰው ካልሆኑ ውል መግባት አይችሉም። ስለዚህ ያቺ ሬጂስትሬሽን ሰርቲፊኬት ያንን እድል ትሰጣቸዋለች ማለት ነው። ኢንዲቪጁዋልስ ሁለት ናቸው፣ ናሽናልስ ኢትዮጵያውያንና ትውልደ ኢትዮጵያውያን የምንላቸው ማለት ምናልባት ኢትዮጵያ ውስጥ መጥተው የሆነ ነገር መስራት ቢፈልጉ አድሬስ ስለሚደረጉ ማለት ነው። ሁለተኛው እንግዲህ ዴሊቨሪ ሲስተም ላይ ያለው ኮንስትራክሽን ኢንዱስትሪ እንዳለና ኮንስትራክሽን ኢንዱስትሪ የሚቆጣጠራቸው አካላት በአጠቃላይ ማለት ነው። እንግዲህ ኮንስትራክሽን ኢንዱስትሪ አሁን ሪፕሬዘንት የሚደረገው በከተማና መሰረተ ልማት ሚኒስቴር ነው። ሰው ነው። በህግ ሲቪል ኮድም ሪኮግናይዝ ያደርገዋል። በተሰጣቸው አሁን 1263 አዋጅ መሰረትም ያው እየቀጠለ የመጣ ስለሆነ ሰው ነው የሚለው ነገር በጣም ኢምፖርታንት ነው። በሱ ስር ሌሎች ሁለት አሉ። የኮንስትራክሽን ማኔጅመንት ኢንስቲትዩት ሰው ነው፣ በህግ ነው የተቋቋመው። የካፓሲቲ ቢልዲንግ የቴክኖሎጂ ጉዳዮችን አድሬስ የሚያደርግ ተቋም ነው። የኢትዮጵያ ኮንስትራክሽን ኦቶሪቲ የሚባል አለ። ይሄ ሬጉላቶሪው ነገሮችን የሚሰራ ማለት ነው። ኮንሰልታንቶችን የሚመዘግብ፣ ፕሮፌሽናል ሰርቲፊኬሽን የሚያደርግ፣ ሬጂስትሬሽን የሚሰራ፣ ኮንስትራክሽን ካምፓኒዎችን ፕሮፌሽናል ሰርቲፊኬሽን የሚሰራ የሚመዘግብና ወደ ቢዝነስ ላይሰንስ እና ሬጂስትሬሽን እንዲሄዱ ቅድመ ሁኔታውን የሚያከናውን ኢንስቲትዩሽን ነው። እርግጥ ከነሱ በላይ በ2017 የተቋቋመ ኮንስትራክሽን ኢንዱስትሪ ካውንስል የሚባል አለ። ይሄንን ኢንዱስትሪ በጣም የኮንስትራክሽን ኢንዱስትሪ በጣም የተበታተነ ስለሆነ ኢንቲግሬትድ የሆነ ሊደርሺፕ፣ ስትራቴጂክ የሆነ ሊደርሺፕ ያስፈልገዋል በሚል በፕራይም ሚኒስትሩ የሚመራ ኮንስትራክሽን ኢንዱስትሪ ዴቨሎፕመንት ካውንስል የሚባል በህግ የተቋቋመ አለ። በደንብ ቁጥር 417 ይመስለኛል 2017። ስራ ግን አልጀመረም። እሱ በጣም 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 ኢምፖርታንት ነው። በኢንዱስትሪው ላይ ያሉ ማነቆዎችን፣ ስትራቴጂክ ማነቆዎችን ኢንዱስትሪው ኮምፒቲቲቭ ተወዳዳሪ እንዲሆን የሚጠበቅበትን ይሄ ባለፈው እንዳልነው
በዘላቂ ሶሲዮ ኢኮኖሚክ ዲቨሎፕመንት ውስጥ ያለውን ሚና በደንብ አድርጎ መወጣት እንዲችል አት ሃየር ሌቭል አመራር የሚሰጥ ነው። በህግ አለ ግን ስራ ላይ የለም። ሬጉሌትድ የሚባሉትን ደግሞ ሰዎች ስቴክሆልደሮች ስናያቸው ኮንስትራክሽን ፕሮፌሽናልስ የተፈጥሮ ሰዎች ናቸው። እንግዲህ የሀገር ውስጥም ሊሆኑ ይችላሉ። ኤክስፓትሬት ሆነው ደግሞ ከውጭ የሚመጡም አሉ። ይሄን መለየት ያስፈልጋል። ኤክስፓትሬት ሆነው ሲመጡ እንግዲህ አሁን የተቋቋመው የሚኒስትሪ ኦፍ ስኪልስ ኤንድ ሌበር ጋር ፐርሚት አግኝተው ወደ ስራ ወደ ኢንዱስትሪው የሚገቡትን ይመለከታል። ሌሎቹ ኮንሰልታንቶች ናቸው። የውጭም ሊሆኑ ይችላሉ፣ የውጭ ሀገርም ሊሆኑ ይችላሉ፣ የመንግስትም ሊሆኑ ይችላሉ፣ የግልም ሊሆኑ ይችላሉ። የመንግስቱን ቅድም ኮርፖሬት ኤንቲቲ ላይ ያየናቸው ማለት ነው። እንግዲህ ከውጭ መጥተው እዚህ ኢንቨስት በሚያደርጉበት ጊዜ ደረጃ አንድ እንዲሆኑ ነው የሚጠበቀው። ከውጭ በተለይ የሚመጡ ከሆነ ለምን የስራ እድልም ስለሚሻሙ ማለት ነው። ኮንስትራክሽን ካምፓኒስ የሀገር ውስጥም የውጭም ሊኖሩ ይችላሉ፣ የግልም የመንግስትም ተብለው ሊከፈሉ ይችላሉ። እንግዲህ የሀገር ውስጦቹ ያው ቅድም የኮንስትራክሽን የኢትዮጵያ ኮንስትራክሽን ኦቶሪቲ የሚባለው ዘንድ ቀርበው ፕሮፌሽናል ሰርቲፊኬሽን ተሰጥቷቸው ግሬድ 1 ናቸው፣ ግሬድ 2 ናቸው፣ ግሬድ 3 ናቸው ተብሎ ተለይቶ ኢንጌጅድ ሊሆኑ የሚችሉበትን የፕሮጀክት አይነትና የካፒታል ኤክስተንት ተወስኖ የሚሰጣቸውና ከዛ በኋላ ደግሞ ያው የኢንቨስትመንት ፐርሚታቸውን መሰረት አድርጎ በፒኤልሲ ወይም አዘርዋይስ የሚቋቋሙበት አግባብ ይኖራል ማለት ነው። ሌሎችም አሉ ትሬኒንግ የሚሰጡ የፕሮጀክት ማኔጅመንት ሰርቪስ የሚሰጡ የሀገር ውስጥም የውጭም። እነኚህ እንግዲህ ሰዎች ናቸው የሚለውን አንደርላይን ማድረግ ያስፈልጋል ማለት ነው። ሶስተኞቹ ስቴክሆልደሮች አዘር ሪሌቫንት ስቴክሆልደርስ ተብለው በጣም ብዙ ናቸው። ለምን ኮንስትራክሽን ኢንዱስትሪ ማይነካው ስለሌለ። ስለዚህ በጣም ብዙ ስለሆኑ እኔ ሲስተማቲካሊ እንደው መረዳት እንድንችል ብዬ በሚከተሉት ዘርፎች ነው የከፈልኳቸው። አንደኛ ኮንስቲቱሽናል ስቴክሆልደርስ ከፓርላማው ጀምሮ ያሉትን ማለት ነው። ቢኮዝ ፓርላማ ያገባዋል። በጀት የሚመድብ እሱ ነው። መስሪያ ቤቶችን የሚያቋቁም እሱ ነው። ኦቨርሳይት የሚያደርግ እሱ ነው። ሁለተኛው የኤግዚኪቲቭ በካውንስል ኦፍ ሚኒስትርስ የሚወከለው ትልቅ ኮንስቲቱሽናል ስቴክሆልደር ነው። ከረንት ጄኔሬሽን ኮንስቲቱሽናል ስቴክሆልደር ነው። ፊውቸር ጄኔሬሽን ኮንስቲቱሽናል ስቴክሆልደር ኦፍ ኮርስ ኤግዚስት አያደርግም፣ ነገር ግን ይመጣል። ባለፈው ሰስቴናቢሊቲ ስንማር በጣም ጠቃሚ የሚሆነው እዚህ ጋር ይሆናል ማለት ነው። ግንባታው ወደፊትንም ትውልድ ስለሚመለከት የምንጠቀመው ተፈጥሮን ስንጠቀም አካባቢን ስንጠቀም የአሁኑን ትውልድ ፍላጎት ብቻ ሳይሆን የመጪውንም ትውልድ ፍላጎት ያገናዘበ ባላንስ ያደረገ ይሁን ስለሚባል እነሱም ኮንስቲቱሽናል ስቴክሆልደር አርጌ ነው መወስዳቸው። ቢኮዝ ፊውቸር ጄኔሬሽን ይሄ ሰስቴናቢሊቲ የሚለው ኮንስቲቱሽኑ ላይ የተጻፈ ስለሆነ ማለት ነው። ሁለተኞቹ ስቴክሆልደሮች ሬጉላቶሪ ስቴክሆልደሮች ናቸው። እንግዲህ ይሄ ቅድም ወደ ህጉም አሁን ስንመጣ ሬጉላተር በጣም ሰፊ ነው። ኢንቫይሮንመንታል ክሊረንስ ያስፈልጋል። አንድ ፕሮጀክት ለመስራት ኢንቫይሮንመንታል ኢምፓክት አሰስመንት ተሰርቶ ኦኬ ተብሎ መፈቀድ አለበት። ስለዚህ ኢንቫይሮንመንት ህጎች ሁሉ እዚህ ጋር ይመጣሉ ማለት ነው። ስለዚህ አንዱ ሬጉላቶሪ ስቴክሆልደር የፌዴራል ፕሮጀክት ሲሆን የኢትዮጵያ ኢንቫይሮንመንታል ፕሮቴክሽን ኦቶሪቲ ይሆናል ማለት ነው። ኢንቨስትመንት ትልቅ ኢንቨስትመንት ኮሚሽን የኢትዮጵያ ኢንቨስትመንት ኮሚሽን ትልቅ ሬጉላቶሪ ነው። ቢኮዝ ኢንቨስትመንት ፐርሚት ጌትዌይዋን የሚሰጥ እሱ ነው። በኋላ ነው ፒኤልሲ ምናምን የምንለው በኋላ ነው የሚመጣው። ኢንቨስትመንት ፐርሚት ግን በመስጠት ትልቅ ሚና አለው። ፕሮክርመንት ሬጉሌት ይደረጋል በፕሮክርመንት ህጎች አማካይነት። ፋይናንስ ሬጉሌት ይደረጋል። በተለይ ፐብሊክ በሚሆንበት ጊዜ ሚኒስትሪ ኦፍ ፋይናንስ ትልቁን ሚና ይጫወታል። እዛ ጋር ያሉ የፋይናንስ ህጎች ሁሉ አፕላይድ ይሆናሉ ማለት ነው። አራተኛ ቅርብ ጊዜ በ2020 የወጣ አለ የሚኒስትሪ ኦፍ ፕላኒንግ ኤንድ ዲቨሎፕመንት የሚመራው የፕሮጀክት ጋቨርናንስ ህግ አለ። የትኞቹ ፐብሊክ ፕሮጀክቶች ፊዚብል ናቸው ተብሎ ለካፒታል በጀት ካንዲዴት የሚደረጉበት ማለት። ስለዚህ የፕላኒንግ ኮንሰንት ካልተገኘ በጀት አይኖርም። በጀት ከሌለ ኤክስፔንድ የሚደረግ ነገር የለም። ኤክስፔንድ የሚደረግ ገንዘብ ከሌለ ወደ ጨረታ ሁሉ ስለማንሄድ እነኚህ በጣም ኢምፖርታንት ናቸው። ሌላው የላይሰንሲንግ ነው። ላይሰንሲንግ እንግዲህ እነኚህ ኮንሰልታንት
ኮንስትራክሽን ካምፓኒ ምናምን የምንላቸው የላይሰንሲንግ እና የሬጂስትሬሽን ሪኳየርመንት አለ። ስለዚህ ሚኒስትሪ ኦፍ ትሬድ ኤንድ ኢንቴግሬሽን ሪጂናል ኢንቴግሬሽን የሚባለው ሚኒስትሪ ትልቅ ሬጉላቶሪ ሆኖ ይመጣየን ነው። እንግዲህ ዲማንድ ላይ ያሉትን አይተናል። ዴሊቨሪ ላይ ሬጉሌተር እና ሬጉሌትድ የሆኑ እንዳሉ አይተናል። ሌሎች ግን በጣም በርካታ ለቁጥር የሚያስቸግሩ በጣም ብዙ ግን እንደየአግባቡ ደግሞ እየለየን የምንሄዳቸው ስቴክሆልደሮች አሉ። እንግዲህ ኮንስቲቱሽናሉን አይተናል፣ ሬጉላቶሪዎችን በተወሰነ አይተናል። ኢንክሉዲንግ ኮንስትራክሽን ፐርሚት ቢልዲንግ ፐርሚት ነው የሚባለው ባይ ዘ ወይ መሆን የሚገባው ግን ኮንስትራክሽን ፐርሚት ነው። ቢልዲንግ ፐርሚት አሁን ለቢልዲንግ ብቻ የሚሰጥ አይነት ነው የሚመስለው። ይሄን የሚሰሩ የማዘጋጃ ቤት አግባብነት ያላቸው ተቋማት ሁሉ እዚህ ውስጥ ያው ፒ ሆነው ሰው ሆነው ኢንስቲትዩሽን ሆነው የሚሰሩ ስለሆነ ሊጋል ስቴክሆልደርስ እንግዲህ እንደ ታክስ ኦብሊጌሽኖችንም ጭምር የሚያመጡ ሌላ በፕሮጀክቱ አፌክትድ የሚሆኑ እንግዲህ ታክስ ያው በጣም በርካታ የታክስ ህጎች እዚህ ውስጥ ይመጣሉ። ከዚህ ከቲን ከምናምን ጋር የተገናኘው ሁሉ እዚሁ አብሮ ነው የሚመጣው። ሌላው ሊጋል ስቴክሆልደር ላይ በፕሮጀክቱ የሚነኩ ፓፕ ነው የሚባሉት ፕሮጀክት አፌክትድ ፒፕል ነው የሚባሉት። ይሄ እንግዲህ ከኤክስፕሮፕሪዬሽን ህግ ጋር ይገናኛል። መሰረቱ ህገ መንግስቱ ነው። እንግዲህ አንድ ሰው ለፕሮጀክት በፐብሊክ ፐርፐስ በሚኖርበት ጊዜ እንዴት ይነሳል፣ ለምን ይነሳል፣ ያው ራሱን የቻለ ትልቅ ሰፊ ጉዳይ ነው። ራሳቸውን የሚቻሉ የሪሰትልመንት ኮንሰልታንቶች ሁሉ አሉ በጣም አንድ ትልልቅ ፕሮጀክቶች በሚሆኑበት ጊዜ። ስለዚህ በፕሮጀክቱ የሚነኩ ስንል የተፈጥሮ ሰዎች ብቻ ሳይሆኑ ለምሳሌ ከተማ መንገድ በሚሰራ ጊዜ መብራት ኃይል የምንለው፣ ቴሌኮሙኒኬሽን የምንለው፣ ውሃ የምንለው፣ መንገድ ራሱ የምንለው እና የህንጻ ባለቤቶች እነኚህ ሁሉ በፕሮጀክቱ የሚነኩ አግባብነት ያለው መብትና ግዴታ ያላቸው ስለሆኑ እነኚህ ሁሉ እዚህ ውስጥ ይመጣሉ። ለምን የኮምፐንሴሽን ኢሹ ስለሚኖር ማለት ነው። አራተኞቹ ኮንትራክቹዋል ስቴክሆልደርስ ናቸው። ለኮንስትራክሽን ፕሮሰስ ግብዓት የሚሰጡ ለምሳሌ ባንኮች በብድርና በሌላ መልክ በተለይ ከአድቫንስ ሪፔይመንት ጋራንቲ ኢሹ በማድረግ ጨረታ ላይ ሲፒኦ በመስጠት ኢንሹራንስ ካምፓኒዎች ፐርፎርማንስ ቦንድ በመስጠት ፕላስ ደግሞ የአግባብነት ያለውን የኢንሹራንስ ሽፋን በመስጠት እነኚህ ሁሉ ይመጣሉና ሌሎች አግባብነት ያላቸው ባለሙያዎች ከኮንትራክተር ወይ ኮንሰልታንት ወይ ከፕሮጀክቱ ባለቤት ጋራ ውል ኖሯቸው ተገቢውን እንትን የሚሰጡ አሉ። ሌሎች ትራንስፖርት የሚሰጡ በተለይ የዩኒሞዳል የሚለው እየቀረ አሁን መልቲሞዳል ትራንስፖርት እየተባለ ያለ እዚህ ውስጥ በጣም በርካታ ኢንስቲትዩሽንስ አሉ። ድሮ ሺፒንግ የምንለው አሁን ሺፒንግና የሎጂስቲክስ ኢንተርፕራይዝ የምንለው የሜሪታይም ኮድ እና በኋላ የሚወጣው የመልቲ ሞዳል ኢንክሉዲንግ የደረቅ ወደብ እነኚህ ሁሉ አገልግሎት የሚሰጡ እቃ የሚያመጡ የሚያከማቹ እና በተለይ ከታክስ አሰራርም ጋር ያው ከዲክሌሬሽን ጋር ግንኙነት ያላቸው ለልማት የሚመጡ የኢንቨስትመንት እቃዎችን ክሊር በማድረግ በማቆየት በማጓጓዝ እነኚህ ሁሉ አሉ። ሌሎች የሊዝ የማሽን ሊዝ አገልግሎት የሚሰጡ ደግሞ አሉ። እንግዲህ 3 አይነት ሊዞች አሉ። የታይም ቤዝድ ሲሆን ኦፕሬሽናል ሊዝ እንለዋለን ለ2 ወር ለ3 ወር ለ6 ወር። ሃየር ፐርቼዝ ሊዝ እንለዋለን ኢኩዊፕመንቱን ተከራይተን ግን እንደምንገዛው ታሳቢ አድርገን የምንወስድበት ይሄን አገልግሎት የሚሰጡ ኢኩዊፕመንት የኮንስትራክሽን ኢኩዊፕመንት ሊዝ ላይ ያሉ አሉ። እንግዲህ ኮንትራክቹዋል አሉ በህግ ነው የተቋቋሙት ግን አገልግሎትን ለሚያገኘው። ስለዚህ እነኚህን ሁሉ ታሳቢ ያደረገ መሆን አለበት። ሰፕላዮች ደግሞ አሉ። ሌሎች ኮንስትራክሽን ማቴሪያል ኮንስትራክሽን ኢኩዊፕመንት ደግሞ የሚያመጡ ካሉ እነኚህ ሁሉ የፕሮጀክቱ ስቴክ እንግዲህ ይሄ የሚነግረን ነገር ምንድነው? የኮንስትራክሽን ፕሮጀክት የብዙ ስቴክሆልደሮች ጥርቅምና ኢንቴንሲቭ የሆነ የህግም እንዳግባቡ የኮንትራክት ሬጉሌሽን እና ማኔጅመንት የሚፈልግ መሆኑን ታሳቢ ማድረግ ያስፈልጋል ማለት ነው። ስለዚህ ፒን የምንጠቀመው ሰው የምንለውን ኮንትራክት ላይ ሰው ያስፈልገናል። ህግ ካለ ህግ ግዴታ የሚጥለው ሰዎች ላይ ነው የሚለውን መሰረተ ሀሳብ ግን እነማን ናቸው የሚለውን እንደየፕሮጀክቱ ለይተን የምንሄድበት ነው ማለት ነው። መልካም ፎርሙላውት ላይ ከኬ ላይ እና ከሎው ላይ ፒን ያስገቡት የሰው
ለኮንትራት ለህግም ወሳኝነት ስላለው ነው ማለት ነው ዋናነት። እውነት ነው። እሺ መልካም አቶ ዘውዱ። እሺ ቀጣዩ ምንድነው? ከፒ ቀጥሎ ደግሞ ያለው አራተኛው አምስተኛው ሲስተም የፕሮክርመንት ማኔጅመንት ሲስተም ነው። እንግዲህ አሁን ወደ ኮንስትራክሽን ፕሮጀክት እየቀረብን ነው። እስካሁን እንኳን አልቀረብም ዙሪያው ላይ ነን ያለነው። አልቀረብም። ወደ ኮንስትራክሽን ፕሮጀክት ኤክስኪዩሽን የምንሄደው ኤክስኪዩሽን ከመሄዳችን በፊት አንድ የማናልፈው ሂደት አለ። እሱም የፕሮክርመንት ሂደት ነው። ፕሮክርመንት ፕሮጀክቱ ግዢ ማለት ነው። እንግዲህ የጨረታ ሂደት ማለት ነው። ፕሮክርመንት ያው ጨረታ ነው። እንግዲህ ፕሮኪር የምናረግ ከሆነ እኛም ማንሰራው ከማርኬት የምናገኘውን ነገር እንዴት አድርገን እንደምንገዛ በህግ ሬጉሌት የሚደረግ ፕሮሰስ ነው ማለት ነው። እንግዲህ በተለይ የመንግስት በሚሆንበት ጊዜ በጣም ሰፊ ነው። ራሱን የሚቻለ ህግም አለው፣ ራሱን የቻለ ተቋምም አለው። አይ ቲንክ ሼር ካምፓኒዎችም ፕራይቬት ሊሚቴድ ካምፓኒዎችም እና ሌሎች ተነጻጻሪ አደረጃጀት ያላቸው በአንድም በሌላም መልኩ ቀጥታም ቢሰጡ ያው ፕሮክርመንት ነው። አወዳድረውም ቢሰጡ ያው ፕሮክርመንት ነው። ሾርት ሊስትም አድርገው ቢሰጡ ያው ፕሮክርመንት ነው። ስለዚህ ወደ ግንባታ ወይንም ወደ ሌላው ነገር ከመሄዳችን በፊት ኮንትራክተር እንግዲህ መንገዱን እንዲሰራልን የምንፈልገውን ኮንትራክተር መምረጥ አለብን። በተለይ የመንግስት ፕሮጀክት ከሆነ ያው ኦፕን ቴንደሪንግ የሚባል ኮንሰፕት ስላለ እሱም በህግ ሬጉሌትድ ስለሆነ ያንን ማለፍ ይኖርበታል። ፕሮክርመንት ከዚህ በላይ የተማርናቸውን ነገሮች ወደ ዶክመንት የምንለውጥበት ሂደት ነው። ፕሮጀክት ዶክመንት ብለናል። ምን አይነት ዶክመንት ነው? የጨረታ ዶክመንት ነው። ይዘቱ ምንድነው? ድራፍት ኮንትራክት ብለናል። ለምን እነኚህን ይዘን ስለሆነ ወደ አውትሶርስ የምናደርገው ወደ ጨረታ ሂደት የምንሄደው። ይሄ ማኔጅመንት ሲስተም ቤዚካሊ ከሁሉም ጋር ይገናኛል፣ ግን ሁለት መሰረታዊ ጉዳዮች ጋር ይገናኛል። አንደኛ ከዴሊቨሪ ሲስተም ጋር ይገናኛል። ሁለተኛ ከፕሮጀክቱን ፋይናንስ ከሚያደርገው አካል ምንጭ ጋር ይገናኛል። እንግዲህ የፋይናንሱን መጀመሪያ ክሊር ብናደርግ ገንዘብ ያለው ብዙ ስልጣን አለው። ስለዚህ ቀጥታ ይሰጥ፣ ተወዳድሮ ይሰጥ፣ ሾርት ሊስትድ ይሁን፣ ፕሮጀክቱ ዲቢ ይሁን ዲቢቢ ይሁን የማለት ስልጣን አለው። ስለዚህ the source of finance በጣም ትልቅ ሚና ነው ያለው። እንግዲህ አሁን የመንግስት ከትሬዠሪ የሚሆን ከሆነ ያው የፒፒኤን ይዘን እንሄዳለን ማለት ነው። ከመልቲላተራል ሶርስ የምናገኝ ከሆነ ከወርልድ ባንክና ከመሳሰሉት በተገኘ ገንዘብ ፋይናንስ የሚደረግ ፕሮጀክት ከሆነ የፕሮክርመንት ህጉ ቅርብ ጊዜ የወጣው 1333 አንቀጽ 3ን ብታዩት በመንግስት የግዥ ህግና ይሄንን ገንዘቡን በሰጠው መልቲላተራል ድርጅት ወይም የውጭ ድርጅት መካከል ኮንፍሊክት ካለ የነሱ ነው የሚገዛው ነው የሚለው። ስለዚህ የጨረታ አካሄዱ ሎካል ነው የሚሆነው፣ ኢንተርናሽናል ነው የሚሆነው፣ ፕሪፈረንስ አለው የለውም የሚለውን ነገር የሚሉ ጥያቄዎችን ለማንሳት እንገር። ባይላተራል ከሆነ ሀገር ወይ ከቻይና ወይ ከአሜሪካ ወይ ከጃፓን ወይ ከጀርመን የተገኘ ገንዘብ በሚሆንበት ጊዜ ገንዘቡን የሚሰጠው አካል የፕሮክርመንቱንም ሂደት የስታንዳርድ የምንጠቀምበትን የስታንዳርድ ኮንትራክት ይዘት ይወስናል ማለት ነው። ስለዚህ ፕሮክርመንት ከሁለቱ ሲስተሞች ጋር በቀጥታ ይገናኛል። ከሌሎቹም ጋራ ደግሞ በቀደም እንዳልነው ፎርሜሽን ኦፍ ኮንትራክት ሰብ ሲስተም ጋራ በቀጥታ ነው የሚገናኘው ያልነው እዚህ ጋር ይመጣል ማለት ነው። እንግዲህ ለምሳሌ እንዲሆን ዲቢቢ እና ዲቢ ነው ብዙ ጊዜ ኮንትራስት ማድረግ ቅርብም ስለሆኑ ቶሎም መሬት ላይም ያሉ ስለሆኑ ለማስረዳት በጣም ይመቻል። የፕሮክርመንት ሲስተም እና ፕሮሰስ እንዲኖር ዶክመንቶች መዘጋጀት አለባቸው። ለጨረታ የሚሆን ዶክመንት መዘጋጀት አለባቸው። ዲቢቢ ሲሆን የምናዘጋጃቸው የሚከተሉት ናቸው። አንደኛ ዲቴል ዲዛይን እናዘጋጃለን። እሱን ተከትሎ ስፔሲፊኬሽን ይኖረናል፣ ድሮዊንግ ይኖረናል። አንፕራይስድ የሆነ ቢል ኦፍ ኳንቲቲ በቀደም እንዳልነው ሞልተው እንዲያመጡ የምናደርግበት እሱ ይኖረናል። አራተኛ ድራፍት ኮንትራክት ይኖረናል። አምስተኛ የውሎ አካል የማይሆን
ኢንስትራክሽን ቱ ቢደርስ የሚባል ዶክመንት ይኖር። ይሄ ፕሮሲጀራል ዶክመንት ነው፣ አድሚኒስትሬቲቭ ዶክመንት ነው። በኋላ የውሉ አካል አይሆንም። የሱ ዋናው ፐርፐዝ የጨረታ ዶክመንት እንዴት ይገዛል፣ እንዴት ይቀርባል፣ እንዴት ይከፈታል፣ እንዴት ይመረመራል፣ እንዴት አዋርድ ላይ እንደርሳለን የሚለውን ፕሮሰስ ሬጉሌት የሚያደርግ ስለሆነ በተለይ ጨረታ ዶክመንት ገዝተው በቀደም ያልነውን እንግዲህ በኮቴሽን ይዤ ነው የምነጋገረው። ጨረታ ዶክመንት ገዝተው ለመወዳደር የሚችሉ ኢሊጂብል የሆኑና ኢንትረስትድ የሆኑ ሰዎች በደንብ ማንበብ ያለባቸው አሁን ዲዛይኑን ማንበብ እንደተጠበቀ ሆኖ ስፔሲፊኬሽኑን ማንበብ እንደተጠበቀ ሆኖ ድሮዊንግ ማንበብ እንደተጠበቀ ሆኖ ኢንስትራክሽን ቱ ቢደርስንም ማንበብ በጣም ኢምፖርታንት ነው። ብዙ ጊዜ አይነበብም። ብዙ ለፍተው 1 ወር ተኩል እንደዚህ ለፍተው የኢንስትራክሽን ቱ ቢደርስን ባለመከተሉ ምክንያት ሪጀክት የሚደረጉ በጣም ብዙ ድካም የተደረሰባቸው እንትኖች አሉ። ስለዚህ ባለፈውም ሲያነሱት የነበረው ሰው እንደውም ጨረታ ሲያስገባ ገንዘቡን ነው የሚያወይ ያሉ ነበር። አሁን በሰም በታሸገ ኤንቨሎፕ ነው የሚል። አሁን አንተ በምራቅህ አጣብቀህ ብትወስደው ትወጣለህ ማለት ነው። that's very important። እንግዲህ ዲቴይል ዲቢ ጋር ስንሄድ ግን የምናገኛቸው ዶክመንት ይለያሉ። ዲቢ ማለት እስኪያው ሰው ዲዛይን ቢልድ ባለፈው እንደተማነው ዲዛይኑንም ኮንስትራክሽኑ አብሮ የሚሰራ ማለት ነው። ኮንትራክተሩ ኮንስትራክሽኑንም ደግሞ ኮንትራክተሩ የሚሰራበት ሂደት ነው። እዚህ ጋር የምናገኘው ዶክመንቶች ደግሞ ይለያሉ። አሁን አንዱ የፕሮክሩመንት ሲስተም ከዴሊቨሪ ሲስተም ጋር ቀጥታ ይገናኛል ስንል ከዶክመንቶቹ ይዘት በመነሳት ስለሆነ ማለት ነው። አሁን ዲቢ ጋር እንግዲህ የምናገኛቸው ኢምፕሎየርስ ሪኳየርመንት የሚባል ዶክመንት አለ። አሁን ዲቴል ዲዛይን አይደለም የምናወራው። ዲቴል ዲዛይኑን በኋላ ኮንትራክተሩ ነው የሚሰራው። ግን ዲቴል ዲዛይኑን ለመስራት የሚያስችለው ኢምፕሎየርስ ሪኳየርመንት የሚባል ዶክመንት አለ። አይደል? ኢንጂነሮችም በጣም ብዙ ጊዜ ግልጽ መሆን ያለባቸው ይመስለኛል። ይሄ ዶክመንት 3 ባህሪ ያለው፣ አንደኛ የኢንጂነሪንግ ዶክመንት ነው፣ ቴክኒካል ዶክመንት ነው ኢምፕሎየርስ ሪኳየርመንት። ሁለተኛ ዲቢቢ ላይ ያለው ስፔሲፊኬሽን ፕሮሰስ ስፔሲፊኬሽን ሲባል ዲቢ ጋር የምናየው ይሄ ኢምፕሎየርስ ሪኳየርመንት የሚባለው የሚሰጠን ግን ፐርፎርማንስ ስፔሲፊኬሽን ነው። በጣም ይለያል። አሁን ጸብ እንግዲህ ክሌም ዲስፒዩት ተነስቶ ቢመጣ የዶክመንቱን ይዘት ካልተረዳን ጉዳያቸውን ለመፍታት አንችልም ያልኩት አንዱ ከዚህ አንጻር ነው። ሶስተኛ ኮንትራክት ዶክመንት ነው። በኋላ ዋናው ዲቢ የተመሰረተው ኢምፕሎየርስ ሪኳየርመንት ላይ ነው የሚለውን ከያዙ ሰዎች በቃ የቀረውን እያነበቡም ዲስከስ እያደረጉ መድረስ የሚችሉ ይመስለኛል። ይሄ የዲቢ ኮንስትራክሽን ኮንትራክት መሰረት ኢምፕሎየርስ ሪኳየርመንት ነው። ኦፍ ኮርስ ኮንሰፕት ዲዛይን ጋር አብሮ ይሰጣል። ይሄ ኮንሰፕት ዲዛይን ቤዚክ ዲዛይን ነው። ኢምፕሎየርስ ሪኳየርመንቱን ቴክኒካሊ ዲያግራማቲካሊ ለመረዳት የሚያስችል ዶክመንት ስለሆነ ማለት ነው። እንግዲህ ተጫራቾች ኤሊጂብልና ኢንትረስትድ ከሆኑ በኋላ ይሄን ገዝተው ለዲቢ ኬዝ እነሱ የሚያዘጋጁትም አሁን ዲቢቢ ላይ አንፕራይስድ የሆነውን ቢል ኦፍ ኳንቲቲ ዋጋ ሞልቶ መላክ ነው። አይተሞቹ አሉ፣ ጉድለት ሊኖራቸው ይችላል። በኋላ ያው ስኮፕ ቼንጅ ቫሪዬሽን ብሎ የሚመጣ ነገር ሊሆን ይችላል። ኮንትራክተሮች ለዲቢ በሚወዳደሩበት ጊዜ የሚጠበቅባቸው ኤፈርት ዲቢቢ ጋር ካለው እጅግ ይለያል። ይህንን በጣም መረዳት ያስፈልጋል። ምንድነው የሚያደርጉት? እንግዲህ ጨረታው ኢንስትራክሽን ምንድነው? አንደኛ ሊሰጠን የሚችለው ዲቢ ኮንትራክተርስ አዘ ቢደርስ ፕሪሊሚናሪ ዲዛይን ከኮንሰፕት ዲዛይን ከፍ ያለ ከዲቴል ያነሰ ሆኖ እሱን መሰረት አድርገው ሊወዳደሩ ይችላሉ ካለ ኢንስትራክሽኑ ፕሪሊሚናሪ ዲዛይን አቅርበው ይወዳደራሉ። ስለዚህ ውድድሩ በገንዘብ አይደለም፣ በዲዛይን ቫልዩ ነው የሚሆነው። ወይ በፕሪሊሚናሪ ዲዛይን ወይ በዲቴል ዲዛይን ይሆናል ማለት ነው። ኢንስትራክሽን ቱ ቢደርስ ቅድም ያልኳችሁ በዲቴል ዲዛይን ነው ውድድሩ የሚካሄድ ከተባለ ከዲቢቢ እንግዲህ አንዱ የሚለየው ኦፕን ቴንደሪንግ አይሆንም። ዲቢ አይሆንም። ብዙ ጊዜ ለምን ኢቫሉዌት የምታደርገው የ3 ወይም የ4 የተጋበዙትን ሾርት ሊስት ያረካቸውን
ኮንትራክተሮች ዲቴል ዲዛይን ስለሚያው አለ ለምሳሌ የባንኩ የኮመርሻል ባንክ ኦፍ ኢትዮጵያ ፍሎ አካባቢ የተሰራው በዲቢ ነው የተሰራው። ኦፕን ቴንደሪንግ አልነበረም። 4 የሚሆኑ ጥሩ ዲዛይን ማቅረብ ይችላሉ ተብለው የተወዳደሩ ሾርት ሊስትድ ሆኖ የነሱ ዲዛይን ነው ኢቫሉዌት ተደርጎ ወድቀሃል አልፈሃል ሳይሆን በቃ ይሄኛው ዲዛይን ለኔ ቆንጆ ነው ተብሎ ነው እንጂ ያላለፈውም እኮ አልፎ ሊሆን ይችላል። መልካም አቶ ዘውዱ እስኪ ስለዚህ ዴሊቨሪ ሲስተም ድሪቭን ነው ስንል ዶክመንቶቹ ከተማርናቸው ቅድም ሰሞኑን ስንማር ከነበረው የዴሊቨሪ ሲስተሞች ጋር ተያይዞ የመጣ ስለሆነ ዴሊቨሪ ሲስተም ድሪቭን ነው ቤዝድ ነው ስንል ይሄንን መለየት ያስፈልጋል ማለት ነው። አሁን ወደ ዲቢቢ ልመለስ ነው። ወደ ዲቢቢ ከመሄደው በፊት ግን ሰዓት ይዞናል። እንጂ አልባ ራሱ ማቋረጥ በጣም ይከብደኛል ዘውዱ። እሺ ለማንኛውም አድማጮቻችን ስትከታተሉት የቆያችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አብዮት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ፕሮግራም ነው። ዛሬ በኮንስትራክሽን ዘርፍ ያሉ ውሎችና ግን በተመለከተ ከአቶ ዘውዱ ተፈራ ወርቄ ጋር ነው አብረን የነበርነው። ያው ገና ውይይታችንም ስላላለቀ እስከሚያልቅ ድረስ እንቀጥላለን። እስከዛው ድረስ መልካም ሳምንት ይሁንላችሁ እንመኛለን። አቶ ዘውዱ አመሰግናለሁ። እንግዲህ በሚቀጥለው ዲቢቢ ላይ ስላሉት ዶክመንቶችና ፕሮሰሳቸው ዲዛይንን ጨምሮ በደንብ እንማራለን። መልካም እሺ፣ እናመሰግናለን። ዲጂታል ነጋሪት በፌዴራልና በክልል ፍርድ ቤት ለረጅም ጊዜ በዳኝነት ባገለገሉና በማናቸውም ፍርድ ቤት ጠበቃዎች በተመሰረተው ኮቨናንት ሀብ የጥብቅና